ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው የኢትዮጵያ ጎረቤት ሀገር የሆነችው እንዲሁም ደግሞ ኢትዮጵያ ከፍተኛ የተባለ የገቢ ወጪ ንግድ እንቅስቃሴዋን የምታካሂድባት ጅቡቲ ከተባበሩት አረብ ኤምሬት ጋር ለዘመናት ስታደርገው የነበረው ክርክር በገላጋይ ፍርድ ቤት ውሳኔ ማግኘቱ ተሰምቷል። የኢትዮጵያ 95 በመቶ የሚሆነው የገቢ ወጪ ንግድ እንቅስቃሴ የሚደረግበት የጅቡቲ ዶራሌ ወደብ ላይ የጅቡቲ መንግስትና የተባበሩት አረብ ኤምሬት ሲያደርጉት የነበረው ክርክር በጅቡቲ አሸናፊነት ተጠናቋል። ጅቡቲ በዚህ ወደብ ላይ ታዲያ የተባበሩት አረብ ኤምሬትን አስወጥታ ሌላኛዋን ሀገር በወደቡ ላይ የልማት እንቅስቃሴ እንድታደርግ እንዲሁም ደግሞ በቀጠናው ላይ የበላይነቷን እንድታስጠብቅ የሚያስችል እድልንም ሰጥታታለች። በዚህ የገላጋይ ፍርድ ቤት ውሳኔ ጅቡቲ ምን ተወሰነላት? ኢትዮጵያ ከዚህ ውሳኔ በኋላ ልታገኝ የምትችለው ጥቅምና የጅቡቲ መንግስት ይህን ውሳኔ ማሸነፉን ተከትሎ በአፍሪካ ቀንድ ላይ የሚፈጠሩ ለውጦችን በተመለከተ የተለያዩ ሀሳቦች እየተነሱ ይገኛሉ። እነሱን ይዤላችሁ ቀርብ ያለው ሁለተኛው አጀንዳችን የሚሆነው ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና የሰጠችው እስራኤል በይፋ እውቅና ከሰጠች በኋላ የሶማሊያ ፌደራል መንግስት ፕሬዝዳንት የሆኑት ሐሰን ሼክ መሐመድ ቱርክና ግብፅን ጨምሮ ሌሎች አረብ ሀገራትን በማሳተፍ በእስራኤል ላይ የጦር እርምጃ ጭምር ሊወስዱ እንደሚችሉ ካስጠነቀቁ በኋላ ግብፅ ቱርክን ጨምሮ ሰብሪያ የተባለችም ሀገር በጋራ በመሆን ለሶማሊያ ፌደራል መንግስት የጦር መሳሪያ ማስታጠቃቸው ተሰምቷል። የሶማሊያ ፌደራል መንግስትን የጦር መሳሪያ ያስታጠቁ ሀገራት ዓላማቸው ምንድነው? በቀጣይስ ከእስራኤል ጋር የሚገቡበት ፍጥጫና ከዚህ ሁሉ የጦር መሳሪያ ትጥቅ ጀርባ ያለችው ቱርክ የመጨረሻ አማራጭ ላይ ያደረገችው ያለችውን እንቅስቃሴ በአፍሪካ ቀንድ ላይ የሚፈጥረው ውጥረትን በተመለከተም ዝርዝር መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ አሁኑኑ የደውል ምልክቷን ተጭናችሁ ቻናሌን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰባችንን እንድትሆኑ ጋበዝኳችሁ። ወደ ቀዳሚው መረጃም ተሻገርኩኝ። አብራችን ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ወደብ አልባ ወይም ደግሞ የባህር በር የሌላት ኢትዮጵያ ባለፉት 3 አስርት ዓመታት ለገቢ ወጪ ንግድ እንቅስቃሴዋ ስትጠቀመው የቆየችው የጅቡቲ ወደቦች ላይ የተለያዩ ፍላጎቶች ከሀያላን ሀገራት እየተነሳባቸው ባለበት በዚህ ወቅት ላይ ከፈረንጆቹ 2018 ዓ.ም ጀምሮ በጅቡቲና በተባበሩት አረብ ኤምሬት የባለቤትነት መብት ጥያቄ የሚነሳበት የኢትዮጵያ 95 በመቶ የሚሆነው የገቢ ወጪ ንግድ እንቅስቃሴ የሚደረግበት የዶራሌ ወደብ ላይ ከገቡበት ክርክር ጅቡቲ በይፋ ማሸነፏን የሚገልጹ መረጃዎች እየወጡ ይገኛሉ። የአፍሪካን ሪፖርት የተባለ ድረገጽ ይዞት በወጣው መረጃ መሰረት የጅቡቲ መንግስት ከተባበሩት አረብ ኤምሬት ጋር በዶራሌ ወደብ ላይ ስታደርግ የነበረውን ክርክር ወይም ደግሞ በሁለቱ ሀገራት መካከል የነበረውን ፍጥጫ የዓለም አቀፍ ወይም ደግሞ በለንደን የሚገኘው የገላጋይ ምክር ቤት ለጅቡቲ መወሰኑን ተከትሎ ጅቡቲ በዶራሌ ወደብ ላይ 100% በሚባል መልኩ ወደቡን ማስተዳደር የመቆጣጠርና ወደቡ ላይ የማልማት መብቷን እንዳስጠበቀች የሚገልጽን መረጃን አጋርቷል። የጅቡቲ መንግስት አሁን ላይ ባለው በአፍሪካ ቀንድ ውጥረት ተከትሎ ጅቡቲን ስትራቴጂካዊ አጋር ወይም ደግሞ ሀያላን ሀገራት የሚፈልጓትና በምስራቅ አፍሪካ የሚገኙ ሀገራት ብቻ ሳይሆን በአፍሪካ ቀንድ የሚገኙ ሀገራት ጭምር የጅቡቲ መንግስትን የፖለቲካ አጋራቸው የጂኦፖለቲክሱን ተጽዕኖ መፍጠሪያ መንገድ እንዲያደርጉት በሚያደርገው እንቅስቃሴ ላይ የራስ ገዟ ሶማሊላንድ ከእስራኤል የሉዓላዊ ሀገርነት እውቅና ስታገኝ ስትራቴጂካዊ አጋርነቴን አጣለው የሚል ስጋት ውስጥ ባለችበት በዚህ ወቅት ላይ እንግዲህ ዓለም አቀፉ የገላጋይ ምክር ቤት ለጅቡቲ በዶራሌ ወደብ ላይ ሙሉ ለሙሉ የሉዓላዊነት መብቱን ማስጠበቁን ተከትሎ ጅቡቲ የተባበሩት አረብ ኤምሬትን ከዶራሌ ወደብ ላይ ሙሉ ለሙሉ አስወጥታ በተባበሩት አረብ ኤምሬት ጋር ተፎካካሪ የሆነችውን የሳውዲ መንግስትን ደግሞ ወደዛው ልማት ለማስገባት የሚያስችሉ እንቅስቃሴዎችን በይፋ መጀመሯን የሚገልጹ መረጃዎች እንግዲህ ዲ አፍሪካን ሪፖርትን ጨምሮ ሌሎች የመረጃ ተቋማት ጭምር ይዘው እየወጡ ይገኛሉ። የጅቡቲ መንግስት እንግዲህ ከተባበሩት አረብ ኤምሬት ጋር በዶራሌ ወደብ ላይ ሲያደርግ ከነበረው የይዞታ ክርክር በተጨማሪ እንደ ግብፅ ካለች መንግስት ጋርም ደግሞ ኢትዮጵያ ወደ ቀይ ባህር ለመግባት ከፍተኛ ጥረት እያደረገች ባለችበት በዚህ ወቅት ላይ የኢትዮጵያን የቀይ ባህር ጉዞ ለማደናቀፍና ኢትዮጵያን የወደብ እንቅስቃሴዋን ለመገደብ በሚያስችል መልኩ የግብፅ መንግስት በዶራሌ ወደብ ላይ የልማት እንቅስቃሴውን እንዲያደርግ የኢነርጂ
ማምረቻን ጭምር እንዲያቋቁም የሚያስችሉ እድሎችን ጅቡቲ ለግብጽ ሰጥታ ከግብጽ መንግስት ጋር እንግዲህ ከቀናት በፊት ከስምምነት ላይ መድረሳቸውን የሚገልጹ መረጃዎች ይፋ ወጥተው ነበር። ታዲያ በለንደን በሚገኘው ዓለም አቀፉ የግልግል ፍርድ ቤት ላይ የተዳኙት ጅቡቲና የተባበሩት አረብ ኤምሬት እንግዲህ ጅቡቲ ከ2018 ዓመት በኋላ ስታደርግ የነበረውን ክርክር በበላይነት ለማጠናቀቅ አስችሏታል። በነገራችን ላይ በዶራሌ ወደብ ላይ የኮንቴነር ተርሚናል ላይ ነው እነዚህ ሁለት ሀገራቶች የነበራቸው ከፍተኛ ፉክክር የነበረው። የጅቡቲ ወደቦች ኮንቴነር ተርሚናል ባለፉት ዓመታት እጅግ ከፍተኛ የተባለ እንቅስቃሴ ሲደረግበት የነበረ ሀያላን ሀገራት ጭምር በዛ አካባቢ በዛ ቀጠና ላይ ሲያደርጉት የነበረው ፉክክር ጠንካራ ሊባል የሚችል ቢሆንም አሁን ላይ ግን ለራስ ገዟ ሶማሌላንድ እስራኤል የሉዓላዊ ሀገርነት እውቅናን ከሰጠቻት በኋላ እነ አሜሪካ እስራኤልን ጨምሮ ሌሎች ሀገራት ጭምር በራስ ገዟ ሶማሌላንድ የወደብ አገልግሎት ከማግኘት እንዲሁም ደግሞ የኮንቴነር ተርሚናሎችን ጭምር ለመጠቀም የሚያስችሉ እድሎቻቸውን እያሰፉ ባሉበት በዚህ ወቅት ላይ የተባበሩት አረብ ኤምሬት እንግዲህ ከጅቡቲ በይፋ መልቀቋን የሚገልጹ መረጃዎች መውጣታቸው የጅቡቲ መንግስት ከኢትዮጵያ ጋር ወዳጅነት ያላቸው ከኢትዮጵያ ጋር በአጋርነት የሚንቀሳቀሱ የኢትዮጵያን መንግስት የቀይ ባህር ጥያቄን የሚደግፉ ሀገራትን ከአገሪቱ ላይ ለማሸሽ ወይም ደግሞ ከምስራቅ አፍሪካ ላይ እንዲሸሹ የማድረግ እቅድን ይዘው ከሚንቀሳቀሱት ግብፅና ኤርትራ ጋር በማበር ጭምር ኢትዮጵያን ለብቻዋ በማስቀረት የኢትዮጵያን የቀይ ባህር እንቅስቃሴ ለማደናቀፍ የሚያስችል ጥረቶችን አካል አድርገው እንደተወሰደ ጭምር እየተገለጸ ይገኛል። የተባበሩት አረብ ኤምሬት እንግዲህ በዶራሌ ወደብ ላይ ዲፒ ወርልድ የተባለው ዓለም አቀፍ ኩባንያ የልማት ስራውን ሲሰራ ቆይቷል። ከጅቡቲ ጋር በገቡበት ውጥረት አማካኝነት ጅቡቲ ላደረሰችው በወደቡ ላይ በተባበሩት አረብ ኤምሬት መንግስት እና በኩባንያው ላይ ላደረሰችው ኪሳራ ጭምር የ1 ቢሊዮን የአሜሪካን ዶላር ቅጣት እንድትከፍል ጭምር ጥያቄ ቀርቦላት ነበር። በዚህ ውጥረት ውስጥ ባሉበት በዚህ ወቅት ላይ እንግዲህ የተባበሩት አረብ ኤምሬት በአፍሪካ ቀንድ ላይ ሀያልነቷን ለመገንባት ከፍተኛ ጥረት እያደረገች ባለችበት በዚህ ወቅት ላይ በዲፕሎማሲ፣ በፖለቲካው፣ በኢኮኖሚ በአፍሪካ ቀንድ ከሚገኙ ሀገራት በምስራቅ አፍሪካ ከሚገኙ ሀገራት በተለየ መልኩ ከፍተኛ የሆነ ተደማጭነት ተቀባይነት ካላት ኢትዮጵያ ጋር በፈጠረችው ጥምረት የኢትዮጵያን የቀይ ባህር ጥያቄ በመደገፍ ጭምር ኢትዮጵያ የባህር በርና ወደብ የማግኘት መብት እንዳላት እየገለጸች ያለችው የተባበሩት አረብ ኤምሬት ከጅቡቲ ወደቦች ላይ ለቃ እንድትወጣ ጅቡቲ እንግዲህ ከነ ግብጽ ከነ ኤርትራና ከሌሎች አጋሮቿ ጋር ጭምር በማሴር ነው እንግዲህ የተባበሩት አረብ ኤምሬትን ከዛ ቀጠና ላይ እንድትወጣ እየተደረገው። የተባበሩት አረብ ኤምሬትንና የጅቡቲ መንግስትን የዳኘው ለንደን ኮርት ኦፍ ኢንተርናሽናል አርቢትሬሽን እየተባለ ወይም ደግሞ በለንደን የሚገኘው ዓለም አቀፉ የግልግል ፍርድ ቤት እንግዲህ በወሰነው ውሳኔ መሰረት ጅቡቲ ካሁን ጀምሮ በዲፒ ወርልድ ላይ የሉዓላዊነት መብቷን አስጠብቃ ራሷ የምትፈልገውን የልማት አጋር ጭምር በመምረጥ በዛ ወደብ ላይ እንድታሰማራ የሚያስችል እድልን የሚሰጣት መሆኑን ተገልጿል። ይህ ደግሞ ለተባበሩት አረብ ኤምሬት ከጅቡቲ ላይ መውጣት ኢትዮጵያ በጅቡቲ በኩል ስታደርግ የነበረው እንቅስቃሴ ደግፋ የምትንቀሳቀሰው የተባበሩት አረብ ኤምሬት በጅቡቲ መንግስት ላይ ተጽዕኖ እንዳታሳድር ለማድረግ ያለመ ክርክር ጭምር እንደሆነ ነው እንግዲህ ሲገለጽ የቆየው። ታዲያ የጅቡቲ መንግስት እንግዲህ ይህንን ሁሉ እንቅስቃሴዎች እያደረገ ባለበት በዚህ ወቅት ላይ የተባበሩት አረብ ኤምሬት ከጅቡቲ ለቃ መውጣቷ ወይም ደግሞ የተባበሩት አረብ ኤምሬት በምስራቅ አፍሪካ ላይ ያላት ተጽዕኖ እንዲቀንስ የሚደረጉ ጥረቶች አሁን ላይ ባለው የሱዳን የእርስ በርስ ጦርነት ላይ የፈጥኖ ደራሽ ኃይሉ ላይ የምታደርገውን ድጋፍ ይበልጥ እንድታጠናክር እንደሚያስገድዳት ጭምር እንግዲህ የተለያዩ ምንጮችም ይገልጻሉ። የተባበሩት አረብ ኤምሬት አሁን ላይ ከጅቡቲ የወደብ ልማት እንቅስቃሴ ውጪ በሆነችበት በዚህ ወቅት ላይ የሱዳን የእርስ በርስ ጦርነት ላይ እያደረገች ያለችውን እንቅስቃሴ በፈጥኖ ደራሽ ኃይሉ በኩል በማጠናከር የሱዳንን አጋርነት አጠናክራ የምትሄድባቸውን አማራጭ መንገዶችን የመጠቀም እድሏ ሰፊ መሆኑ ጭምር እየተነገረ ባለበት በዚህ ወቅት ላይ ከኢትዮጵያ ጋርም ያላት የሁለትዮሽ ግንኙነት እጅግ ጠንካራ መሆኑ ጅቡቲ ምንም እንኳን ከሀገሪቱ የተባበሩት አረብ ኤምሬትን ብታስወጣም በቀጣይ ግን በምስራቅ አፍሪካ ላይ የተባበሩት አረብ ኤምሬት እንደነሱ ሱዳን እንዲሁም ደግሞ ከኢትዮጵያ ጋር ባላት ወዳጅነት ልትፈጥር የምትችለው ተጽዕኖ ደግሞ የጅቡቲ መንግስት አሁን ላይ ከተባበሩት አረብ ኤምሬት በተቃራኒ የቆመችውን ሳውዲን አስገብቶ ማልማቱ በሳውዲና በተባበሩት አረብ ኤምሬት መካከል ያለውን ውጥረት ይበልጥ እንደሚያባብስና ሳውዲና የተባበሩት አረብ ኤምሬትን ደግሞ በተቃራኒ እየደገፏቸው የሚገኙ ሀገራትን ጭምር ግጭት ውስጥ ሊከታቸው እንደሚችልም ነው የተለያዩ ምልክቶች እየወጡ የሚገኙት።
ይህንን ለማድረግ የጅቡቲ መንግስት አሁን ላይ በወሰነው ውሳኔ አስቀድሞ ከግብጽ መንግስት ጋር በተደረሰው ስምምነት የዶራሌ ወደብ ላይ የኮንቴነር ተርሚናሎችን ለማልማት የግብጽ መንግስት ከጅቡቲ ጋር ስምምነት ላይ ደርሰዋል። ይህ ስምምነት ታዲያ የተባበሩት አረብ ኤምሬት የዲፒ ወርልድ ካምፓኒ ከዚህ በፊት ሲያደርገው የነበረውን እንቅስቃሴ እንግዲህ ለረጅም ዓመታት የዲፒ ወርልድ ካምፓኒ ሲያለማው የነበረውን ልማት ነው አሁን ላይ የግብጽ መንግስት እንዲያለማው ወይም ደግሞ የግብጽ ኩባንያዎች እንዲያለሙ ጅቡቲ የፈቀደችው። ደን ደግሞ በገላጋይ ፍርድ ቤቱ ስትዳኝ ደግሞ የጅቡቲ ሀገር በቀል የሆኑ ተቋማትን ወደዚህ ወደብ ለማሰማራት ወይም ደግሞ በኮንቴነር ተርሚናል ልማት ላይ ለማሳተፍ የሚያስችሉ እድሎችን ጭምር እንደምትከፍት ተገልጿል። የሆነው ሆኖ ጅቡቲ አሁን በዚህ ወቅት ላይ በወደብ ጉዳይ ላይ በኢትዮጵያ ቀይ ባህር ጥያቄ ላይ በአጠቃላይ ባለው በአፍሪካ ቀንድ አሁናዊ ሁኔታ ላይ ስለምን ተጽዕኖ ለመፍጠር ፈለገች የሚለውን ካነሳን መጪው ጊዜ የ2026 ምርጫ ከሚገጥማቸው ሀገራት መካከል ጅቡቲ ግብፅን ጨምሮ እንዲሁም ደግሞ ኢትዮጵያ ነች። የጅቡቲና የግብፅ አጋር የሆነችው ኤርትራ ባለፉት 3 አስርት ዓመታት ዲሞክራሲያዊ ምርጫ አታውቅም። ጭራሽ በአገሪቱ ምርጫ ተደርጎባት አያውቅም። አሁንም ሊደረግባት አይችልም። ነገር ግን በምርጫ ስርዓቱ ላይ አሸንፎ ለመውጣት የሚያስችልን እድል ለማግኘት የጅቡቲ መንግስት በአገሪቱ የሚነሱ የተባበሩት አረብ ኤምሬት ተጽዕኖ አለብን ተብሎ የሚነሱ ሀሳቦችን በማንሳት ግብፅ በቀጠናው ላይ ገብታ እንድትንቀሳቀስና በኢትዮጵያ ላይ የበላይነት ወስደናል የሚል አዲስ ዘመቻን ለመፍከት ወይም ደግሞ አዲስ ፕሮፓጋንዳን ለመፍጠር ካላቸው እቅድ የተነሳ እንደሆነም ጭምር እየተገለጸ ይገኛል። የጅቡቲ መንግስት ከተባበሩት አረብ ኤምሬት ጋር ለረጅም ዓመት ባለፉት 7 ዓመታት ሲያደርጉት የነበረው ድርድር በዓለም አቀፉ ፍርድ ቤት ሲዳኝ የጅቡቲ መንግስት ሲያነሳ የነበረው ጉዳይ በአፍሪካ ቀንድ ላይ በተለይም ደግሞ በምስራቅ አፍሪካ ላይ ተጽዕኖ እየፈጠረች ያለችው ኢትዮጵያ የባህር በርና ወደብ ሳይኖራት ይህንን ያክል ጠንካራ ተጽዕኖ መፍጠር ከቻለች የባህር በርና ወደብ በእጇ በምታስገባበት ወቅት ደግሞ ከተጠበቀው በላይ የሆነ አቅምን በመፍጠር የተለያዩ ተጽዕኖችን ታሳድርብናለች የሚል ስጋት ውስጥ መውደቃቸውን ተከትሎ ነው። በነገራችን ላይ የጅቡቲ መንግስት ኢትዮጵያን ለማስቆም እያደረገ ባለው እንቅስቃሴ ላይ ከራሱ ከጅቡቲ መንግስት ደግሞ ፍሩድ የሚባለው ኃይል 80% የሚሆነውን የጅቡቲ መንግስትን ባለቤት የሆነ 55% የሆነው የጅቡቲ ህዝብ አካል የሆነው የጅቡቲ አፋር ህዝብ ደግሞ የጅቡቲ መንግስት በቀይ ባህር ላይ ያደረገ ያለውን እንቅስቃሴ በመቃወም ለራስ ገዟ ሶማሌላንድ የተሰጠውን የሉዓላዊ ሀገርነት እውቅናን ደግፎ ጭምር የጅቡቲው ፕሬዝዳንት ኦማር ጊሌ ላይ የመፈንቅለ መንግስት ለመፈጸም የሚያስችሉ እርምጃዎችን ለመውሰድ እንቅስቃሴ እያደረገ መሆኑ ተሰምቷል። እነዚህ ሁሉ እንቅስቃሴዎች ኢትዮጵያ በጅቡቲ ላይ ልታሳደር የምትችለው ተጽዕኖ በፓወር፣ በውሃ አቅርቦት፣ በፖለቲካል ጫና ኢትዮጵያ እያሳደረች ያለችውን ሁሉ አምልጦ ለመውጣት እያሰቡ እንዳሉት የኢትዮጵያ የቀይ ባህር ጥያቄ የተባበሩት አረብ ኤምሬት አጀንዳ ነው። ኢትዮጵያ የቀይ ባህር ጥያቄ ልታነሳ አትችልም። የተባበሩት አረብ ኤምሬት ግፊት ወይም ደግሞ የተባበሩት አረብ ኤምሬት በአፍሪካ ቀንድ ላይ የአፍሪካ ቀንድ ሀገራትን ወደቦችን በመቆጣጠር ልትፈጥረው የምትፈልገውን ተጽዕኖ ለማሳካት በምታደርገው ጥረት ላይ ነው የተባበሩት አረብ ኤምሬት ለኢትዮጵያ የቀይ ባህርን አጀንዳ የሰጠቻት ብለው ለሚያራግቡት ኤርትራና ግብጽ ጭምር ተጨማሪ አቅም ለመሆን ጅቡቲ አጋራቸው ለመሆን ያደረገችው ተነሳሽነት እንደሆነ ጭምር እንግዲህ ማሳያ ጉዳይ ሊሆን ይችላል። እንግዲህ ዲ አፍሪካን ሪፖርት ባወጣው ዘገባ መሰረት ጅቡቲ የተባበሩት አረብ ኤምሬት ከዶራሌ ወደብ ላይ ለቃ እንድትወጣ ካስወሰነች በኋላ በዓለም አቀፍ የገላጋይ ፍርድ ቤት አሁን ላይ በአፍሪካ ቀንድ ላይ ከተባበሩት አረብ ኤምሬት በተቃራኒ ልትቆም የምትችልና ጅቡቲ ልደግፋት ትችላለች ተብላ የምትጠበቀው የሳውዲ መንግስት በዚህ የወደብ እንቅስቃሴ ላይ በልማቱ እንዲሳተፍ ጅቡቲ ፍላጎት እንዳላትና ውስጥ ለውስጥ ደግሞ የተለያዩ እንቅስቃሴዎች መጀመራቸውን የሚያሳዩ መረጃዎችም እየወጡ ይገኛሉ። እንግዲህ የጅቡቲ መንግስት የሳውዲ መንግስትን በዚህ ቀጠና ላይ አምጥተው ተጽዕኖ ለመፍጠር በሚደረገው ጥረት ላይ በግብፅና በሳውዲ መካከል ያለው ግንኙነት ይታወቃል። በኤርትራና በሳውዲ መካከል ያለው ግንኙነት ይታወቃል። እንዲሁም ደግሞ በሱዳን እና በሳውዲ መካከል ያለው ግንኙነት ይታወቃል። እነዚህ ሁሉ እየተደረጉ ያሉት ኢትዮጵያን እየደገፈች ያለችው ለኢትዮጵያ የጦር መሳሪያ ድጋፍ፣ ለኢትዮጵያ የባህር ኃይል ድጋፍ የምታደርግ ከኢትዮጵያ ጋር ስትራቴጂካዊ አጋርነቷን ያጠናከረችውን የተባበሩት አረብ ኤምሬት በቀጠናው ላይ የምትፈጥረውን ተጽዕኖ በዜሮ በማባዛት ኢትዮጵያን ያለ አጋር የማስቀረት እቅድ አካል እንደሆነ ጭምር ነው የተገለጸው። ከቀናት በፊት የተባበሩት አረብ ኤምሬት እንግዲህ ምክትል ጠቅላይ ሚኒስተሩ የውጭ ጉዳይ ሚኒስተሩ እንግዲህ ከውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ጋር በጋራ መክረዋል። እነዚህ ሁለት መሪዎች ባደረጉት ምክክር የደህንነት ጉዳያቸው ላይ በጋራ ለመስራት
የሚያስችል ስምምነት ላይ ደርሰዋል። ይህ የደህንነት ጉዳይ ላይ በጋራ የመስራት የሚያስችል ስምምነት ታዲያ ጅቡቲ መንበላት፣ ግብፅ መንበላት፣ ኤርትራ መንበላት፣ ሱዳን መንበላት በተናጠል ወይም ደግሞ በጣምራ በመሆን ኢትዮጵያ ላይ የሚሰነዝሩትን ማንኛውንም አይነት ጥቃት የተባበሩት አረብ ኤምሬት ኢትዮጵያን በመወከል ከኢትዮጵያ ጎን በመሰለፍ የመልሶ ማጥቃት እርምጃ ጭምር ልትወስድ እንደምትችል ለኢትዮጵያ አጋርነቷን ልትገልጽ እንደምትችል በይፋ ያረጋገጠ ስምምነት ነው። የተባበሩት አረብ ኤምሬት ከኢትዮጵያ መንግስት ጋር በደረሰችበት ስምምነት የኢትዮጵያ የደህንነት ጉዳይ፣ የኢትዮጵያ የድንበር ጉዳይ፣ የኢትዮጵያን የአገር ሉዓላዊነት የሚጥስ የትኛውም አይነት እርምጃን እንደ ራሷ ሀገር እንደ ራስ በማሰብ ጭምር መመከት እንድትችል ወይም ደግሞ መከላከል ከመቻልም ባለፈ ደግሞ መልሶ የማጥቃት እርምጃን ጭምር የሚያስችል አይነት ስምምነት ላይ ከኢትዮጵያ ጋር ከዚህ በፊት ደርሰዋል። ያን ስምምነት ደግሞ አሁን ላይ ከውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጋር በተደረገው ውይይት ጭምር አረጋግጠውታል፣ ተፈጻሚነቱን አረጋግጠውታል። ስለዚህ አሁን ላይ ጅቡቲ የተባበሩት አረብ ኤምሬትን ከጅቡቲ ወደቦች ላይ ስታሸሻት የመሰላት ኢትዮጵያን የምታገኘውን ድጋፍ ማቋረጥ እንዲሁም ደግሞ የሳውዲ መንግስትን በመጋበዝ ግብፅና ኤርትራ ጋር ያላትን አጋርነት በማጠናከር ኢትዮጵያን ከቀይ ባህር ያራቀቻት፣ ኢትዮጵያን ተጠቃሚነቷን ያሳነሰችባት ነበር የመሰላት። ነገር ግን የተባበሩት አረብ ኤምሬት ከጅቡቲ ወደብ ላይ ከዲፒ ወርልድ ኩባንያ ለቆ ቢወጣም እንኳን የተባበሩት አረብ ኤምሬት ከኢትዮጵያ ጋር በደረሰችበት ስምምነት የኢትዮጵያን የደህንነት ጥያቄ አደጋ ላይ የሚጥል ማንኛውም ሀገር ሆነ አካል ላይ እርምጃ ልትወስድ እንደምትችል የሚያስችል ስምምነት ላይ መድረሳቸው ተሰምቷል። ታዲያ ዓለም አቀፉ የለንደን ዓለም አቀፍ የግልግል ፍርድ ቤት ለጅቡቲ በዲፒ ወርልድ ላይ ኩባንያ ጋር ከነበረ ክርክር ጋር ተይዞ የዶራሌ ወደብ ላይ ጅቡቲ የሉዓላዊነት መብቷን እንድታስጠብቅ የፈለገችውን እንድታለማ የትኛውንም ሀያል ሀገር በቀጠናው ላይ አስገብታ እንቅስቃሴ እንድታደርግ ጭምር የሚያስችል ውሳኔን አሳልፎላታል። ጅቡቲም እንግዲህ አሁን ላይ በቋፍ ነው ያለችው። ውስጣዊ ሀገር ችግሮች አሉ፣ በቀጠናው እየገጠማት ያሉ ችግር አለ፣ የኢኮኖሚ ስብራት አለ። ኢትዮጵያ ስታደርገው የነበረው የገቢዎች ንግድ እንቅስቃሴ የቢሊዮን ዶላር ክፍያውን ላይ ፊቱን ወደ ራስ ገዟ ሶማሌላንድ አዙሯል። ስለዚህ የዲፕሎማሲ ጫናዋን ለመፍጠር ወይም ደግሞ በዲፕሎማሲ ተቀባይነት ለማግኘት በምታደርገው ጥረት ላይ የሳውዲ አረቢያ መንግስት ቀዳሚ አማራጭ ተደርጓል። እንግዲህ ከሳውዲ አረቢያ በተጨማሪ ደግሞ ሌሎች ሀገራትን ጭምር በወደብ ስራ ላይ በሌሎች መስኮች ላይ ጭምር በመጋበዝ የጅቡቲ መንግስት ራሱን ለማተርፍ ኢኮኖሚውን ለማትረፍ የሚያደርገውን ጥረት አጠናክሮ እንደሚቀጥል ጭምር ነው እንግዲህ የተለያዩ ምንጮች እየገለጹ የሚገኙት። ዲ አፍሪካን ሪፖርት ይዞት የወጣውን ዘገባ ሙሉ ለሙሉ አንብቡት። ሌሎች ደግሞ በጅቡቲና በተባበሩት አረብ ኤምሬት ጋር ባለፉት 7-8 ዓመታት ሲደረጉ የነበሩ የዶራሌ ወደብ ክርክሮችን በተመለከተም መረጃዎችን ማንበብና ማየት ትችላላችሁ። ጅቡቲ ግን በዓለም አቀፉ የለንደን እንግዲህ የግልግል ፍርድ ቤት ላይ የዲፒ ወርልድ ላይ የሉዓላዊነት መብቷን የሚያስጠብቅ ውሳኔ ተወስኖላታል። በቀጣይ ጅቡቲ ኢትዮጵያንና በቀጠናው ላይ ያለውን ውጥረት ደግሞ በበላይነት ለመዘወር ወይም ደግሞ በቀጠናው ላይ ስትራቴጂካዊ የሆነች ሀገር መሆኗን ለማሳየት በምታደርገው ጥረት ላይ ምን እርምጃ ትወስዳለች የሚለውን በቀጣይ የምናይ ነው የሚሆነው። በእናንተ በዚህ ጉዳይ ላይ ሀሳብ አስተያየታችሁን በኮመንት ሴክሽን ላይ አሳውቁኝ። ወደ ሁለተኛውና የመጨረሻው መረጃችን ተሻገርኩኝ። በተለያዩ ሀገራት እንግዲህ የተለያዩ እንቅስቃሴዎችን በማድረግ ዲፕሎማሲያዊ ጫናን ለመፍጠር እየተንቀሳቀሱ የሚገኙት የሶማሊያ ፌዴራል መንግስት ፕሬዝዳንት የሆኑት ሐሰን ሼክ መሐመድ የእስራኤል መንግስት ለራስ ገዟ ሶማሌላንድ የሰጠውን የሉዓላዊ ሀገርነት እውቅናን ተከትሎ ራስ ገዟ ሶማሌላንድ ሉዓላዊት ሀገር ለመሆን የሚያስችላትን እድል በማግኘቷ እንዲሁም ደግሞ በአፍሪካ ቀንድ ላይ የቀይ ባህር መግቢያ የባህር በር የማግኘት ፍላጎት ያላት ኢትዮጵያ ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና መሰጠቱን ተከትሎ የባህር በርና ወደብ የምታገኝበት እድል በመከፈቱ ጭምር የሶማሌው ፕሬዝዳንትን እያጀቡና እያጫፈሯቸው ያሉት እነ ግብፅ፣ እነ ኤርትራ፣ እነ ሳውዲና ቱርክን ጨምሮ ሌሎች ሀገራት አሁን ላይ እንግዲህ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በድንገተኛ የቴሌቪዥን መስኮታቸው ተገኝተው ለራስ ገዟ ሶማሌላንድ የተሰጣትን የራስ ገዝ ሳይሆን የሉዓላዊ ሀገርነት እውቅናን በመቃወም መልእክት ካስተላለፉ በኋላ አስፈላጊ ከሆነ ከእስራኤል ጋር ወደ ጦርነት ሊገቡ እንደሚችሉ ጭምር ማስጠንቀቃቸው ከተሰማ ከቀናት በኋላ እንግዲህ አዲስ በወጣ መረጃ መሰረት ግብፅ፣ ቱርክ፣ ኢጅፕት እንዲሁም ደግሞ ሰርቢያ በጋራ በመሆን ለሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የተለያዩ የጦር መሳሪያዎችን ጭምር እንዳስታጠቋቸው ተሰምቷል። እንግዲህ የሶማሌ ፌዴራል መንግስት አሁንም ለራስ ገዟ ሶማሌላንድ የተሰጠው የሉዓላዊ ሀገርነት እውቅናው ሊሰጥ ብቻ እንደማይገባ ብቻ ሳይሆን በሶማሊያና በአካባቢው በሚገኙ ሀገራት ላይ ተጽዕኖ ለመፍጠር እየተንቀሳቀሰች ያለችው
ቱርክ ጋር ያላቸውን አጋርነት በማጠናከር እንደ እስራኤል ያሉ አጋራት ጋር የጋራ ጥምረት መፍጠር እንደማይፈልጉ መግለጻቸው የሚታወስ ሲሆንም እስራኤል ደግሞ ከረጅም ጊዜ ውስጣዊ ጥናቶች በኋላ የአፍሪካ ህብረትን ቻርተሮችን እንዲሁም ደግሞ የተባበሩት መንግስታት ድርጅትን ህጎችን ጭምር በጠበቀ መልኩ ለራስ ገዟ ሶማሌላንድ የሉዓላዊ አገርነት እውቅናን ከመስጠት ባለፈ እስራኤል በቀይ ባህር በኤደን ባህረ ሰላጤ ላይ ስትራቴጂካዊ በተባለ ቦታ ላይ ሀያልነቷን ለመገንባት የሚያስችላት የጦር ቤዝ የምትገነባበትን እድል ጨምራ ፈጥራለች። ከዛም በተጨማሪ ደግሞ የእስራኤል አጋር የሆነችው ኢትዮጵያ ከቀይ ባህር ርቃ ለ3 አስርት ዓመታት ከቆየች በኋላ ህጋዊና ታሪካዊ ባለቤት የሆነችበት የአሰብ ወደብ ላይ ያቀረበችው ጥያቄ እያደረሰባት ያለው መገፋት በተለያዩ አቅጣጫዎች ኢትዮጵያ ወደ ቀይ ባህር እንዳትጠጋ የሚደረጉ ጥረቶችን ከተመለከተች በኋላ እና አሜሪካ፣ የተባበሩት አረብ ኤምሬት፣ እስራኤልን ጨምሮ እንደ ህንድ ያሉ ሀገራት ደግሞ ኢትዮጵያ በራስ ገዟ ሶማሊላንድ በኩል የበርበራ ወደብን በመጠቀም የባህር ኃይል ለማቋቋም እንዲሁም ደግሞ ወደ ቀይ ባህር እንድትቀላቀል የሚያስችል እድል የሚያመጣላትን ውሳኔ እስራኤል በመወሰኗ ነው እንግዲህ ሶማሊያ ይህን ሁሉ ፉከራ እያደረገች የምትገኘው። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በድንገተኛ የቴሌቪዥን መስኮታቸው ላይ ባደረጉት ንግግር እንግዲህ ቱርክና ግብፅን ጨምሬ የአረብ ሀገራትን በማስተባበር በእስራኤል ላይ የጦር እርምጃ ወስዳለሁ ወይም ደግሞ የአረብ ሀገራቱን ኔቶ አቋቁሜ በአረብ ሀገራት ኔቶ አማካኝነት እስራኤልን ለራስ ገዟ ሶማሊላንድ በሰጠችው የሉዓላዊ ሀገርነት እውቅና እንድትቀጣ አደርጋታለሁ። ከዛም በተጨማሪ ደግሞ የእስራኤሉ ጠቅላይ ሚኒስተር ጭምር ተፈላጊ ወንጀለኛ ናቸው በማለት በይፋ በእስራኤሉ ጠቅላይ ሚኒስተር ላይ እንግዲህ ቅሬታ ካቀረቡ በኋላ ነው ቱርክ፣ ኢጅፕት እና ሰርቢያ በጋራ በመሆን ለሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የጦር መሳሪያን ያስታጠቁት። እንግዲህ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የጦር መሳሪያ የታጠቁበት ዋነኛው ምክንያት ተብሎ እየተነገረው እንግዲህ የጦር ብቃታቸውን ለማሳደግ ምክንያቱም ከእስራኤል ጋር እንደፎከሩት ወደ ጦርነት መግባታቸው አይቀርም የሚሉ ግምቶች እየተነሱ ነው የሚገኙት። በእስራኤልና በሶማሌ መካከል ደግሞ ወደ ጦርነት የሚገባ ከሆነ እስራኤል አይደለም በአሸባሪ ቡድን እየተተራመሰች ያለችውን ሶማሊያን ይቅርና የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ በስልጣን እንዲቆዩ ሶማሊያ ሉዓላዊ ሀገርነት ተጠብቆ እንዲቆይ እንደ ኢትዮጵያ ያሉ ሀገራት እያበረከቱት ያሉትን አስተዋጽኦ ወደ ጎን በመተው ሶማሊያ አቅም አለኝ በማለት ጭምር የሽብር አካላትን መንቀሳቀስ ያልቻለች የሀገሪቱን ደህንነት ማስጠበቅ ብሔራዊ ደህንነቷን ማስጠበቅ ያልቻለች ሀገር ከእስራኤል ጋር ወደ ጦርነት ገባለው ስትል ብዙዎች ቢገረሙም ነገር ግን ጦርነቱ አይቀሬ መሆኑን ተከትሎ እነ ግብፅ በውክልና ጦርነት ከእስራኤል ጋር ግጭት ውስጥ ለመግባት ካላቸው ፍላጎት የቱርክ መንግስት በአፍሪካ ቀንድ ላይ ሊገነባው የሚፈልገው የበላይነትን ለማስጠበቅ ካለው ፍላጎት አንጻር እና እንግዲህ በሶማሊያ እና በእስራኤል መካከል ባለው ውጥረት ላይ አዲስ ክስተት ሆኖ የመጣችው ሰርቢያን ጨምሮ የሶማሊያን የጦር ብቃት ለማሳደግ እና የሐሰን ሼክ መሐመድን ጦርን ለማጠናከር የሚያስችል የጦር መሳሪያ ድጋፋቸውን አድርገዋል። በዚህ የጦር መሳሪያ ድጋፍ ላይ ከቱርክ መንግስት ከፍተኛ የሚባሉ እጅግ አደገኛ የጦር መሳሪያዎችን ሶማሊያ ድጋፍ እንዳገኘች ነው እንግዲህ የተጠቀሰው። እነዚህ የጦር መሳሪያ ድጋፎች ምን ያካትታሉ? እንግዲህ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ከቱርክ፣ ከግብፅ እና ከሰርቢያ ባገኙት ድጋፍ ከባድ የጦር መሳሪያዎችን አግኝተዋል። ለተለያዩ ውጊያዎች የሚውሉ የተለያዩ ስነ ምህዳሮች ላይ ሊጠቀሟቸው የሚችሏቸው የጦር መሳሪያዎችን አግኝተዋል። ወታደራዊ ቁሳቁሶችን አግኝተዋል። ከዛም በተጨማሪ ደግሞ የሶማሌ ወታደራዊ ባለስልጣን ነው ይህንን መረጃ ይፋ ያወጣው። የሶማሌ ወታደራዊ ባለስልጣን ባወጣው መረጃም ቱርክ በአፍሪካ ቀንድ ላይ ከሶማሊያ ጋር ባላት አጋርነት ከምትሰጣቸው ወታደራዊ ስልጠናዎች በተጨማሪ በይፋ አጋርነቷን ያሳየችበት የጦር መሳሪያ ድጋፏን ያረጋገጠችበት ለሶማሌ የሉዓላዊ ሀገርነት ጉዳይ ወይም ደግሞ የሶማሌ ፌዴራል መንግስት የግዛት አንድነቱ ተጠብቆ በአፍሪካ ቀንድ ላይ እንዲቆይ ያላትን ፍላጎት በይፋ ያረጋገጠችበትን እድል ሰፋ አድርጎ እንዲመለከቱ ያስቻለና የቱርክ መንግስት በሶማሊያ ትክክለኛ አጋር ሁነኛ አጋር መሆኑን በይፋ ያረጋገጠ መሆኑን እንደሆነ ነው እንግዲህ የተገለጸው። ታዲያ የሶማሌ ፌዴራል መንግስት አሁን ላይ እየታጠቃቸው ያሉ የጦር መሳሪያዎች ከእስራኤል ጋር ወደ ጦርነት ገባለው እያለ ባለበት በዚህ ወቅት ላይ ከፍተኛ ቁጥር ያለው የኢትዮጵያ ጦር የሶማሌን ደህንነት ለማስጠበቅ ከሽብር ቡድኖች ጋር ፊት ለፊት እየተጋፈጠ የሶማሌ መንግስትን ህልውና አስቀጥሎ የቆየው የኢትዮጵያ ጦር ጉዳይ ደግሞ አሳሳቢ ደረጃ ላይ ሊደርስ ይችላልም ነው እንግዲህ የሚሉት የተለያዩ የመረጃ ምንጮች። ይህ የሚሆንበት ዋነኛ ምክንያት በእስራኤልና በኢትዮጵያ መካከል ያለው አጋርነት ወይም ደግሞ የሁለትዮሽ ግንኙነት እጅግ ጠንካራ ከመሆኑ በተጨማሪ ሶማሊያ አሁን ላይ ከእስራኤል ጋር ግጭት ውስጥ የመግባት ፍላጎቷ የመነጨው ለራስ ገዟ ሶማሊላንድ ከተሰጠው የሉዓላዊ ሀገርነት እውቅና በተጨማሪ አንኳርና መሰረታዊ ጉዳይ የሆነው
የቀይ ባህር ጥያቄ ስታቀርብ የነበረችው ኢትዮጵያ በበርበራ ወደብ ላይ የባህር ኃይሏን በማቋቋም በአፍሪካ ቀንድ ላይ የምትገነባውን ኃያልነት መቋቋም ስለማትችል ሶማሊያ ብቻ ሳትሆን ከሶማሊያ ጀርባ ሆነው የሶማሌ ፌዴራል መንግስትን እየደገፉ የሚገኙት ግብፅና ኤርትራ ጭምር ኢትዮጵያ ወደ ቀይ ባህር አንድ ጊዜ አፈትልካቸው ከገባች በኋላ ሊያስቆሟትና ሊቆጣጠሯት የማይችሉት በመሆኑ ኢትዮጵያ አሁን ላይ ከእስራኤል ጎን ናት ወይስ ከሶማሊያ ጎን ናት በሚለው ጉዳይ ላይ በይፋ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት እውቅና ባትሰጥም ኢትዮጵያ ግን እያደረገች ባለችው እንቅስቃሴ ካላት ብሔራዊ ጥቅምና ካላት ብሔራዊ ፍላጎት አንጻር ከእስራኤል ጎን ትወግናለች በሚል ግምት የኢትዮጵያ ጦር በሶማሊያ የሚያደርገው እንቅስቃሴ ወደ እስራኤል ጋር ግጭት ውስጥ የሚገባ ከሆነ ቀጠናውን ወይም ደግሞ ሀገሪቱን ለቆ ሊወጣ ይችላል የሚሉ ግምቶች ጭምር እየተነሱ ይገኛሉ። ከዚህ ጋር ተያይዞ እንግዲህ የሶማሌ መንግስት አሁን ላይ እንደ ሉዓላዊ ሀገርነት ለመቀጠል ከሚያስችለው ጉዳይ ጋር ተያይዞ የኢትዮጵያ ጦር እየከፈለ ካለው ዋጋ በተጨማሪ የአሜሪካ መንግስት እያደረገ ያለው ድጋፍ ነው። አሜሪካ በግራም በለው በቀኝም በለው የእስራኤል አጋር ነች። እስራኤል የወሰነችውን ውሳኔ አሜሪካ አስቀድማ ልትወስነው ዝግጅት ላይ መሆኗን ስትገልጽም ቆይታለች። የአሜሪካው እንግዲህ የአፍሪካ እዝ አዛዥ የሆኑ ጀነራል አንደርሰን ራስ ገዟ ሶማሊላንድ በርበራ ወደብ ድረስ በመሄድ የሀርጌሳ ከተማን ጎብኝተዋል። የበርበራ ወደብን ጎብኝተዋል። ወታደራዊ ምሽግ ለመገንባት የሚያስችሉ እንቅስቃሴዎች ሲደረጉ ነበር። የአሜሪካ መንግስት ለራስ ገዟ ሶማሊላንድ ከእስራኤል ቀድሞ የሉዓላዊ ሀገርነት እውቅናን ይሰጣል ተብሎ ሲጠበቅ የነበረ መንግስት ጭምር ነው። ታዲያ ሶማሊያ ኢትዮጵያ ብሔራዊ ደህንነቷን እያስጠበቀችለት ባለችበት በዚህ ወቅት ላይ የሶማሌ መንግስት እንዲቀጥል ድጋፍ እያደረገች ያለችው አሜሪካ አሁን ላይ በአሜሪካና በሶማሌ መካከል ያለው ውጥረት ሶማሊያ ወደ እስራኤል የጦር እርምጃ ወስዳለሁ ወይም ደግሞ ከእስራኤል ጋር ወደ ጦርነት ገባለሁ የምትል ከሆነ ከኢትዮጵያ በመቀጠል የሶማሊያን መንግስት በመቃወም የምትቆመው አሜሪካ እንደሆነች ጭምር ነው የሚገለጸው። እነዚህ ሁሉ ፍላጎቶች፣ እነዚህ ሁሉ ውጥረቶች የሶማሌው ፕሬዝዳንት ሐሰን ሼክ መሐመድን የግዛት አንድነትን ማስጠበቅ ሳይሆን በአፍሪካ ቀንድ ላይ የበላይነቷን የተነጠቀችው ቱርክ የበላይነቷን ለማስመለስ ኢትዮጵያ ወደ ቀይ ባህር እንዳትገባ ቀን ከሌሊት እየሰራች ያለችው ግብፅና ኤርትራ ኢትዮጵያ ወደ ቀይ ባህር እንዳትገባ የሚል አቋም በመያዝ እንጂ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የሀገር አንድነቱ ተጠበቀ፣ የሶማሊያ ሉዓላዊነት ቀጠለ፣ እሳቸው ስልጣን ላይ ቀጠሉ የማያገባቸው ሀገራት ናቸው። ከዚህ ጋር በተያያዘ ቱርክ ምንድነው ያስታጠቀችው ለሶማሊያ ወታደር ካለን አንደኛ የእግረኛ መሳሪያዎችን አስታጥቃለች። በጦር ኃይል ውስጥ ከፍተኛ ሚና ሊጫወቱ የሚችሉ የእግረኛ መሳሪያዎች በእግረኛ መሳሪያ ውስጥ የሚካተቱ አደገኛ የሜካናይዝድ ጦር እንቅስቃሴ የሚደረግባቸው የጦር መሳሪያዎችን ጭምር ቱርክ ለሶማሌ ፌዴራል መንግስት አስታጥቃለች። ከዛ በተጨማሪ ጦር የታጠቁ ተሽከርካሪዎችን አስታጥቃለች። ሶማሊያ ከዚህ በፊት ኖሯት የማያውቃቸው በተለያዩ ማዕቀቦች ምክንያት ያልታጠቀቻቸውን የጦር መሳሪያዎች ቱርክ እንግዲህ አሁን ላይ የመጣው ይምጣ እስራኤልን ብትሆን እጋፈጣታለሁ፣ አሜሪካን ብትሆን እጋፈጣታለሁ በማለት ጦር የጫኑ ተሽከርካሪዎችን ለሶማሊያ አስታጥቃለች። ከዛ በተጨማሪ ከፍተኛ ቁጥር ያላቸው የጥይት አቅርቦቶችን አቅርባለች ቱርክ። የቱርክ የጦር መሳሪያ የማምረት አቅም ቱርክ የምትታጠቀው አደገኛ የጦር መሳሪያ በዓለም አቀፍ ደረጃ የሚታወቅ ሪኮግናይዝድ የሆነ ጉዳይ ነው። ታዲያ ቱርክ አሁን ላይ ለሶማሊያ ከፍተኛ ቁጥር ያላቸው ጥይቶችን ጭምር አቅርባለች። ከዛ በተጨማሪ የእዝ መቆጣጠሪያ ቴክኖሎጂዎችን ሶማሊያ እንደነገርኳችሁ በማዕቀቦች ምክንያት ከሽብር ቡድኖች ጋር እያደረገች ባለችው እንቅስቃሴ ምክንያት ከፍተኛ የሚባል የጦር አቅም የላትም፣ ወይም ደግሞ የምትታጠቃቸው አደገኛ የሚባሉ የጦር መሳሪያ የላትም። ስለዚህ ቱርክ አሁን ላይ በወሰነችው ውሳኔ ቱርክ፣ ሰርቢያና ግብፅ ባደረጉት ጥረት የእዝ መቆጣጠሪያ የጦር መሳሪያዎችን ጭምር አስታጥቃለች። ከዛ በተጨማሪ የሌሊት እይታ መነጽሮችን ኮዝ ውጊያው በቀን ብቻ ሳይሆን በሌሊትም ሊሆን ይችላል በማለት ጭምር የሌሊት እይታ የጦር መሳሪያዎችን እንግዲህ ቱርክ ለሶማሊያ አስታጥቃለች። እነዚህ ሁሉ የጦር መሳሪያዎችን ጨምሮ የቱርክ መንግስት ለሶማሊያ ማስታጠቁ አሁን ላይ የሶማሊያ መንግስት ካለው የመከላከያ አቅም በተጨማሪ ተጨማሪ አቅም እንዲፈጥርለት የሚያደርገው ቢሆንም ከዚህ ሐሳብ ደግሞ በተቃራኒ የሚነሳ ሐሳብም አለ። የቱርክ መንግስት ለሶማሊያ ያስታጠቃቸውን የጦር መሳሪያዎች የሶማሌ ፌዴራል መንግስት የኢትዮጵያ ጦር ከአካባቢው ለቆ የሚወጣ ከሆነ ሌሎች የሶማሊያን ሰላም ለማስከበር የሚንቀሳቀሱ ኃይሎች ከሶማሊያ ጋር በሚገቡበት ውጥረት አካባቢውን ለቀው የሚወጡ ከሆነ
ወጡም አልወጡም በአገሪቱ የሚንቀሳቀሰው የአልሸባብና የአይስ ሌሎችም የሽብር ቡድኖች እነዚህ የጦር መሳሪያዎችን የሶማሌ ፌደራል መንግስት ወታደራዊ ኃይል ላይ ጭምር እርምጃ በመውሰድ በእጃቸው ሊያስገቡ ይችላሉ። ይህ ማለት ደግሞ የሽብር ቡድኖች በቀጥታም ሆነ በተዘዋዋሪ መንገድ የጦር አቅማቸውን እንዲያካብቱ ለሶማሊያ የተደረጉ ወታደራዊ ድጋፎችን በእጃቸው በማስገባት በአፍሪካ ቀንድ ላይ አቅማቸውን እንዲያጠናክሩ ያስችላቸዋል። ይሄ ሲሆን እስራኤል ጋር ጦርነት ገባለ ያለችው ሶማሊያ ከአሜሪካ መንግስት በቀጥታ እርምጃ ይወሰድባታል። ኮዝ የአሜሪካ መንግስት ከሽብር ቡድኖች ጋር ሶማሊያ ምንም አይነት እንቅስቃሴ ብታደርግና በሶማሊያ የሚንቀሳቀሰው የሽብር ቡድን ምንም አይነት እርምጃ የሚወስድ ከሆነ አሜሪካ ይህንን በቀላል መንገድ ልታልፈው ወይም ደግሞ አይታ ልትተው አትችልም። የጦር እርምጃዋን ትወስዳለች። ከዛ በተጨማሪ ደግሞ ከሽብር ቡድኖች ጋር ምንም አይነት ግንኙነት የሌላት በሽብር እንቅስቃሴ ላይ ቀይ መስመር ብላ ያሰመረችው ኢትዮጵያ ጭምር የአልሸባብን ጨምሮ ሌሎች የሽብር ቡድኖች ከሶማሌ ፌደራል መንግስት ወታደራዊ ኃይል አደገኛ የተባሉትን የጦር መሳሪያዎች ቱርክ፣ ግብፅና ሰርቢያ ያስታጠቁትን እጃቸው ላይ ካስገቡ ኢትዮጵያ የምትወስደው እርምጃም ሶማሊያን ከናካቴው ድምጥማጧን ሊያጠፋት እንደሚችል ጭምር ነው እየተገለጹ የሚገኙት። የቱርክ መንግስት አሁን ላይ ለሶማሊያ ያስታጠቀው የጦር መሳሪያ ከጦር መሳሪያ ማስታጠቅ በተጨማሪ ይበልጥ ትኩረት እንዲሰጠው ያደረገ ደግሞ አንድ ክስተት አለ። ቱርክ አሁን ላይ በአፍሪካ ቀንድ ያለው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ ከፍተኛ ቁጥር ያላቸው የንስር ኮማንዶችን አሰልጥና ጨርሳ የውጊያ ቀጠና ውስጥ አስገብታለች። ስለዚህ በቀጣይ ሶማሊያ ከእስራኤል ጋር ወደ ጦርነት የምትገባ ከሆነ የቱርኮቹ ንስር ኮማንዶች ሶማሊያ ድረስ ሊገቡ ይችላሉ ወይም ደግሞ የውጊያ ቀጠና ላይ ገብተው ስምሪት ይወስዳሉ ተብሎ ይጠበቃል። አሁን ላይ ሶማሊያን እየደገፉ የሚገኙት ቱርክ ከእስራኤል ጋር ምን አይነት ታሪክ አላካልን ከእስራኤል ጋር ወደ ግጭት ለመግባት በአፍሪካ ቀንድ ላይ ተጽዕኖ ለመፍጠር ፉክክርን ስታደርግ የቆየች ሀገር ነች። ግን አንድም ቀን ተሳክቶላት አያውቅም። እስራኤል ፉክክሮቹን ሁሉ የተዘጋጁ ሜዳዎችን ሁሉ በድል እያሸነፈች ቱርክን ከጨዋታ ውጭ አድርጋታለች። ዴን አሁን ላይ የቱርክ መንግስት ብቸኛ አማራጭ ብሎ የሶማሌና ሶማሌ ራስ ገዛ ሶማሌላንድ ላይ ተጽዕኖ ለመፍጠር የሚያደርገውን ጥረትም እስራኤል ሰባብራ ገብታለች። ከኢትዮጵያ ጋር አጋር በመሆን ሶማሌላንድ ላይ ተጽዕኖ ለመፍጠር ስትሰራ ነበር። ቱርክ አልተሳካም። አሁን ደግሞ ከሶማሊያ ጋር አጋር ሆና ራስ ገዛ ሶማሌላንድ ሉዓላዊ ሀገርነት እውቅና አይገባትም፣ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ወደ ጦርነት ገባል ያሉት ሀሳብ ትክክል ነው በማለት የጦር መሳሪያ እያስታጠቀች ነው ያለችው። ስለዚህ በአፍሪካ ቀንድ ላይ ቱርክ፣ ግብፅ፣ ሶማሊያ፣ ጅቡቲ እንዲሁም ደግሞ ኤርትራ አሁን ደግሞ የመጣችው ሰርቢያን ጨምሮ በሶማሌ በኩል ተሰልፏል። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ እንግዲህ የአረብ ሀገራት ኔቶን አቋቁሜ ነው እወጋለሁ ያሉት እስራኤልን። በተቃራኒው ከእስራኤል ጎን እነ ኢትዮጵያ፣ አሜሪካ፣ የተባበሩት አረብ ኤምሬት እና ህንድን በቅርብ ጊዜ ትቀላቅላለች ተብሎ ይጠበቃል። ሌላኛውን አስተላለፍ አድርጓል። ይሄ ውጥረቱን ከማጋጋሉን በተጨማሪ እንደነ ሶማሊያ፣ እንደነ ግብፅ እና እንደ ኤርትራ፣ ጅቡቲ ያሉ ሀገራት ዳግም በቀጠናው ላይ አንገታቸውን ቀና እንዳያደርጉ አድርጎ ሽንፈትን የሚያስታጠቃቸው መሆኑ ጭምር የተለያዩ ምንጮች እየገለጹ ይገኛሉ። እናንተ በዚህ ጉዳይ ላይ ሀሳብ አስተያየታችሁን አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። በአፍሪካ ቀንድ በተለይም በኢትዮጵያና በኤርትራ በሌሎችም ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ልዩ ትንታኔዎችን አቀርብላችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። በቀጣይ በሌሎች ዝግጅቶች እመለሳለሁ። እስከዛውም ቸር ቆዩ።